ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 5 ላይ ነን which is about trade and finance። በዚህ ስር እንግዲህ የምናየው የመጨረሻውን ሴሽን ዛሬ ይዘን መተናል ማለት ነው። 5.7 ሰብ ቶፒክ ላይ ያለውን ሪጂናል ኢንቴግሬሽን ኤንድ ግሎባላይዜሽን ኢን ኢትዮጵያን ኮንቴክስት ያለውን እንግዲህ የምናይ ይሆናል ማለት ነው። በዛሬው ሴሽናችን የመጨረሻው ሰብ ቶፒክ ይሆናል ማለት ነው። እንደ ሁልጊዜ ወደ ሴሽኔ ከመግባቴ በፊት ሳይታችንን አስታውሳችኋለሁ www.lucybridgeacademy.com ላይ ሾርት ኖቶች እንደምታገኙ እንዲሁም ፐርሶናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኢኔብልድ የሆነ እንዲሁም ደግሞ ጥያቄዎች እንደምታገኙ ላስታውሳችሁ እወዳለሁ። ይህንን ቱል መጠቀም እንዳትረሱ አሳስባችኋለሁ። ወደ ዛሬው ሴሽናችን ስንገባ እንግዲህ የቀጣናዊ ትስስር ተብሎ የሚገለጸው ሪጂናል ኢንቴግሬሽን ምንድን ነው? ትስስር ኢምፖርታንሱ ምንድነው? ሲግኒፊካንሱ ምንድነው የሚለውን ነው። እንግዲህ ሪጂናል ኢንቴግሬሽን ወይም ኢኮኖሚክ ኢንቴግሬሽን ስንል it is an agreement ስምምነት ነው among countries በሀገራት መካከል የሚደረግ agreement in order to what cooperate economically and also politically for mutual benefits ለጋራ ተጠቃሚነት ሲባል በኢኮኖሚ ዋይዝ እና በፖለቲካል ዋይዝ ትብብር መፍጠር አሎ የሚያደርግ ቀጣናዊ ትስስር ስምምነት ነው ማለት ነው። so it aims to reduce trade barriers በሀገራት መካከል እንግዲህ በተስማሚ ሀገራት መካከል ያለ የንግድ ሳንካ እንዳይኖር ባሪየሮችን ማንሳት ላይ ኤም ያደርጋል። it aims to reduce trade barriers and lower costs of consumers and producers ultimately የፕሮዲውሰር እና የኮንሱመርን በተለይ ደግሞ የኮንሱመር ዌልፌር ለመጨመር የተሻለ አይነት ምርትና አገልግሎት እንዲያገኙ በሀገራት መካከል የሚደረግ ስምምነት ነው። and it aims to enhance what regional trade and stability ultimately economic stability aim ያደርጋል ማለት ነው። so integration is achieved through what formal agreements outlining the areas and levels of cooperation በምን ዘርፎች ትብብር እንመሰርታለን እንዲሁም ደግሞ በምን ደረጃ ሌቭል ኦፍ ኢንቴግሬሽን የትብብራችን የኮኦፕሬሽናችን ደረጃ ምን ያክል ነው? እስከ ትሬድ ፖሊሲ ብቻ ነው ወይንስ ደግሞ ሌሎችን towards ነን ሜምበርስ የምንጠቀመው ተመሳሳይ ነው ወይስ ደግሞ እስከ ፍሪ ሞቢሊቲ ድረስ ይደርሳሉ? አሁን ኢንተርናሽናል ትሬድ ላይ ባለፈው እንዳየነው ቤዚክ ካራክተሪስቲክሱን ኪ ካራክተሪስቲክስ ስናይ ሞቢሊቲ ከባድ ነው ብለናል። ለሌበር እና ለካፒታል ሞቢሊቲ ትንሽ አዳጋች ነው። አንድ ሰው አንድ ሌበር ስኪሉን ይዞ ሌላ ሀገር ሄዶ ለመስራት ሜቢ ቪዛ ይጠይቃል፣ ወርክ ፐርሚት ይጠይቃል፣ ሬዚደንስ ፐርሚት ይጠይቃል። ብዙ ሳንካዎች ይገጥሙታል። ስለዚህ ሞቢሊቲ ከባድ ነው። ይህንን ሞቢሊቲ እስከ ማንሳት ድረስ ኢቨን ደግሞ እስከምን ድረስ ሊደርስ ይችላል? ፖለቲካል ኢንቴግሬሽን ድረስ ደርሶ እንደ አንድ ኢንታንደም ሆነው ኦፕሬት እስከሚያደርጉበት ድረስ ሊደርስ ይችላል። ስለዚህ ሌቭል ኦፍ ኮኦፕሬሽኑ ሴት ይደረጋል፣ አውትላይን ይደረጋል። ኤሪያ ኦፍ ኮኦፕሬሽኑ አውትላይን ይደረጋል በጽሁፍ ማለት ነው። ዋት ኢዝ ዘ አድቫንቴጅ? ምን ፋይዳ ይኖረዋል ኢኮኖሚክ ኢንቴግሬሽን ውስጥ መግባታችን? ሀገራት ለምን ፋይዳ ብለው ይገባሉ? ምን ጥቅም አለው? አንደኛው ትሬድ ቤኔፊት ነው። ትሬድ ቤኔፊት ኢንቴግሬሽን ሪዲዩስስ ትሬድ ኮስትስ፣ የትሬድ ኮስት ይቀንሳል። ኢንክሪስስ ዋት ማርኬት አክሰስ፣ ማርኬቱን ኢዝሊ አክሰስ ማድረግ ይቻላል። ኤንድ ኢት ቡስትስ ዋት አቬይላቢሊቲ ኦፍ ጉድስ ኤንድ ሰርቪስስ፣ አንድ ቦታ ላይ አቬይላብል ያልሆነውን ከሌላው ኢንቴግሬት በማድረግ ጉድስ ኤንድ ሰርቪስ አቬይላቢሊቲን ምን ማድረግ እንችላለን? መጨመር እንችላለን ማለት ነው። ኦኬ ሶ ሌላው ኢምፕሎይመንት ቤኔፊት ነው። ኢምፕሎይመንት ቤኔፊት አይድል የሆነ ፋክተር ካለ ያንን ሞቢላይዝ አድርገን ሌላ ቦታ ማርኬቱ ያለበት ጋር መጠቀም እንችላለን። ስፔሲፊካሊ ሌበር ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ የመስራት ነፃነት ሊኖረው ይችላል። ሶ ማርኬት ኤክስፓንሽን ኢንከሬጅ ዋት ቴክኖሎጂ ሼሪንግ፣ ክሮስ ቦርደር ኢንቨስትመንት ኤንድ አልቲሜትሊ ጆብ ክሪኤሽን ላይ አበርክቶ ይኖረዋል ማለት ነው። ፖለቲካል ኮኦፕሬሽን ይኖራል። እንግዲህ ዲስ ኢኮኖሚክ ታይስ ፕሮሞት ፒስፉል ኮንፍሊክት ሪዞሉሽን ኤንድ ሪጂናል ስቴቢሊቲ አልቲሜትሊ እንግዲህ ፒስ እንዲኖር ያደርጋል ማለት ነው። ፖለቲካል ትሬድ በጣም ሲግኒፊካንት ዲሳይሲቭ ወይም ዲተርሚናንት ነው በሰላም። ምክንያቱም ሀገራት በሌላ ነገር ቢጠላሉ እንኳን በትሬድ ኢንቴግሬት ሊያደርጉ ይችላሉ። ባላቸው ንጽሮት ዓለም ቢጠላሉ እንኳን በትሬድ ሊፋቀሩ ይችላሉ። ባለፈው እንደምታስታውሱት አሁን ትራምፕ ሲያወራ ነበረ ሳውዲ አረቢያዎችን ማጣት አልፈልግም፣ በጣም ጥሩ ትሬድ አላይስ ናቸው፣ ገንዘባቸውን ወደዋለሁ ሲል ነበረ። እንግዲህ ዞሮ ገንዘብ ትልቁ መግባቢያ ሊሆን ይችላል። ወርልድ ዋይድ የሚከተሉት ርዕዮተ ዓለም
ሶሻል ፋብሪካቸውና ካልቸራል ስሪታቸው ባይገናኝ እንኳን ገንዘብ ሀገራትን ሊያዋድድ ይችላል ማለት ነው። የኢኮኖሚክ ኢንቴግሬሽን ሀገራትን ሊያዋድድ ይችላል። ትሬድ ትልቅ ዲተርሚናንት ነው። ኢንቴግሬት ካደረጉ ሪጅኖች እንግዲህ ሪጅናል ስቴቢሊቲ ይመጣል። ኮንፍሊክት ሪዞሉሽን ላይ ቀላል ይሆናል። ግን ካለ ኮስት አይመጣም። ይሄ ኢንቴግሬሽን ኮስት ይዞ ይመጣል። ዲስአድቫንቴጅ ይኖረዋል። ፕሮስ እንዳለው ሁሉ ኮንስ ይኖረዋል፣ ሊሚቴሽንስ ይኖረዋል። ድሮባኩ ምንድን ነው ካልን ትሬድ ማይ ቢ ዳይቨርትድ። ትሬድ እንግዲህ ከኛ ከዶሜስቲክ ትሬድ ጆብ ክሬት ማድረግ ሲገባ ያለው ነገር ዳይቨርት ሊደረግ ይችላል። ትሬድ ዳይቨርሽን። ትሬድ ሜይ ሺፍት ፍሮም ኢፊሽንት ነን ሜምበርስ ቱ ሌስ ኢፊሽንት ሜምበር ካንትሪስ ሪዲዩሲንግ ግሎባል ኤፊሽንሲ። ትሬድ ዳይቨርሽን ሊኖር ይችላል። ጆብ ሉዝ ሊኖር ይችላል። ፈርምስ ሜይ ሪሎኬት ቱ ሎወር ኮስት ካንትሪስ። እንግዲህ በዛ በኢንቴግሬሽኑ ውስጥ ያሉ ሀገራት ሎወር ኮስት ወዳለበት ሀገራት ደግሞ ሞቢላይዚንግ ስለፈቀድን ሊሄዱብን ይችላሉ። ይሄ እንግዲህ አንዱ ዊ ማይት ሉዝ ጆብስ፣ ሉዝ ኦፍ ሶቨርኒቲ። አንዳንድ ሶቨርኒቲያችንም ዳውት ላይ ይጥለዋል፣ ጥያቄ ምልክት ውስጥ ይጥለዋል። ሜምበርስ መስት ፎሎ ኮመን ኢኮኖሚክ ኤንድ ትሬድ ሩልስ። ይሄ የራሳቸውን ትሬድ ፖሊሲ እንዳያወጡ ሊሚት ሊያደርጋቸው ይችላል። ምክንያቱም ሪስፔክት ማድረግ አለባቸው የኢንቴግሬሽኑ ኢኮኖሚክ ኢንቴግሬሽኑ ሪጂናል ኢንቴግሬሽኑ ስምምነት ይሄን ፖሊሲ ተከተሉ የሚል አይነት የሚያንቅ ከሆነ ሌቭል ኦፍ ኮርፖሬሽኑ እዛ ደረጃ የደረሰ ከሆነ የራሳቸውን ትሬድ ፖሊሲ እንዳይከተሉና የራሳቸውን ትሬድ ስትራቴጂ እንዳይከተሉ ሊያደርጋቸው እና ሶቨርኒቲያቸውን ዳውት ውስጥ ሊከተው ይችላል። ፍሌክሲቢሊቲ ፖሊሲ ፍሌክሲቢሊቲ እንዳይኖር ሊያደርግ ይችላል። ሶ what are the pros? Increased employment opportunity and labor mobility is the pro, whereas higher tariffs and reduced free trade due to protectionism is the cons. ሌላ ምን ፕሮስ ሊኖራቸዋል? ጥቅም ትሬድ ሊበራላይዜሽን due to minimal government ትሬድ ሊበራላይዝ ሊደረግ ይችላል between members. ኢኮኖሚክ and political stability between members የተሻለ ጥንካሬ ያለው ስታቢላይዝድ የሆነ ፖለቲካል ሲስተም ሊኖር ይችላል። ኢንቴግሬሽን ይበዛል። reduced cost of trade, improved product availability, technology sharing between the member countries and market expansion and efficiency ይኖራል። በኮስት ሳይድ ደግሞ በኮንስ ሳይድ ሶቨርኒቲ ዳውት ውስጥ ይገባል። ፍሌክሲቢሊቲ ፖሊሲ ፍሌክሲቢሊቲ እንዳይኖር ሊያደርጋል ይችላል። ዳይቨርሽን ኦፍ ትሬድ ዲፊካልቲ ኢን ማኔጂንግ ኮኦርዲኔትድ ሞኒተሪ ኤንድ ፊስካል ፖሊሲ። ምክንያቱም ሀገራት ናቸው ዞሮ ዞሮ ኢንተግሬት ያደረጉት የራሳቸው የሆነ ፊስካል ፖሊሲ እና ሞኒተሪ ፖሊሲ ያላቸው ያንን ኮኦፐሬት አድርጎ ለመስራት ማኔጅ ለማድረግ ዲፊካልቲ ሊያጋጥማቸው ይችላል። there might be a challenge in controlling external trade and production inputs. elimination of central banks. የሴንትራል ባንክ ኦቶሪቲ እንግዲህ ዳውት ውስጥ ሊገባብን ይችላል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ